ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ትላንት ሰላም አግኝተናል። ሰላም ፋሚሊዎች በጣም ሰላም ያገኘንበት ጨዋታ የማንቹኒያን ደርቢ ጨዋታ ከፐርፎርማንስ ጋር ውጤት የታከለበት እና 3 ነጥብ በጣም ውድ የሆነች 3 ነጥብ ከደርቢው ተቀናቃኝ ቲማችን የወሰድንበት ከጨዋታው ከውጤቱ በላይ ደግሞ ተጫዋቾቻችን ያደረጉት እንቅስቃሴ ኢቨን ለተቃራኒ ቡድን ተመልካቾች ሁሉ ሳይቀር በጣም አስደሳች የሆነ ጨዋታ የሆነበትና እንደ ዩናይትድ ደጋፊም እንደው ጥቂት ከተደሰትንባቸው ሩበን አሞሪም በአሰልጣኝነት ዘመን ከነበረበት ለምሳሌ ሊዮን ጨዋታ ትዝ ይለኛል። የሊቨርፑል እና የሲቲም ጨዋታዎች ባሉ እንደዚህ ውጤት ይዘን የወጣንባቸው ግን የትላንቱን የሚያክል አይመስለኝም። ከሊዮን ጨዋታ በኋላ እጅግ በጣም የተደሰትንበት ሰር አሌክስ ፈርጉሰን በኦልድ ትራፎርድ ፈገግ ብሎ እንደው የታየበት ሙሉ በሙሉ ፈገግታ ፈርጉሰንን ያየንበት የክለቡ አመራሮች እና የክለቡ ባለቤቶች ሁሉ ሳይቀሩ በደስታ የፈነጠዙበት ጨዋታ ማንቸስተር ዩናይትድ ደጋፊዎች እንደው የሚገባቸውን ውጤት ከተጫዋቾቻቸው የተበረከተበት እና የኦልድ ትራፎርድ በጣም ድምቅ ብላ ያመሸችበት እንደው የዋለችበት ጨዋታ ነበረ። የማንቸስተር ሲቲ ተጫዋቾች ደግሞ ኤርሊንግ ብሮት ሃላንድ አንገታቸውን የደፉበት እነ ቼርኪ ዩናይትድ ላይ ሲዝቱ የነበሩ ተጫዋቾች አንገታቸውን የደፉበት እና ደጋፊዎች እንዲሁ ሲዘምሩባቸው የለበጣ መዝሙር የነበረበት ጨዋታ በጣም የሚያስደንቅ ጨዋታ። ይህን ጨዋታ እንደው በድጋሚ እንኳን ደስ አላችሁ ቤተሰቦቻችን። አትሊስት እስከ አርሰናሉ ጨዋታ በጣም በሰላም ሳምንቱን እንድናሳለፍ ሆነናል። እድሜ ለተጫዋቾቻችን እናሞግሳቸዋለን። ትዝብታዎችንን ስለ ጨዋታው እንዲሁ እንካፈላለን ቤተሰቦች። ከዛ ውጭ ግን አንድ ነገር ደግሞ ስለ ዝውውር እነግራችኋለሁ። ዩናይትድ አንድ አማካይ ሊያስፈርም ንግግር ላይ ነው ተብሏል። ይሄ አማካይ ማን ነው የሚለውን ከሚታመኑ የዜና ምንጮች ቤን ጃኮብስ የተናገረውን አማካይ በተመለከተ ዜና አደርሳችኋለሁ። ሌሎች ሁለት ዝውውሮች አሉ። አብራችሁኝ ቆዩ። ላይክ አድርጉ ቤተሰቦቼ፣ ሁላችሁም ላይክ እያደረጋችሁ ቪዲዮን እንድትከታተሉ ጋብዛለሁ። መልካም ቆይታ። በቅድሚያ ሁላችሁንም እንኳን ደስ አላችሁ ማለት እፈልጋለሁ ቤተሰቦች። በዚህ ሲዘን በተጎዳንባቸው ዩናይትድ ነጥብ ጥሎ እንደው በጣም አንገታችን በደፋንባቸው ጨዋታዎች ምክንያት ብዙ የዩናይትድ ደጋፊ ተጎድቷል። ትላንት አይ ቲንክ የተካሰበት ቀን ይመስለኛል። እንደ ዩናይትድ ደጋፊ በመላው ዓለም ያለ ደጋፊ በኦልድ ትራፎርድ በተለይ ትላንት የተገኘ ደጋፊ በማንቸስተር ዩናይትድ በጣም አስከፊ በሆኑ በነኛ ጨዋታዎች ነጥብ መጣል በማይገባን በተሸነፍንባቸው አንገታችን ባስደፉን በሩበን አሞሪም ዘመን በነበሩ ጨዋታዎች ትላንት የተካስንበት ተጫዋቾቻችንም ቢሆኑ ለደጋፊዎቻችን እና ለክለባችን ለባጃችን በጣም ጠንክረው የተጫወቱበት እና የሚገባውን ደስታ ለደጋፊ የሰጡበት ሰር አሌክስ ፈርጉሰንን ፈገግ ያስባሉበት የክለቡ ባለቤቶች ራትክሊፍ እና አመራሮቹን ሳይቀር በስቴዲየም እንዲሁ በደስታ እንዲያጨበጭቡላቸው ያደረጉበት ከመጀመሪያ እስከ መጨረሻ ደቂቃው ድረስ ደጋፊው ከጎናቸው ሆኖ ደግሞ ደጋፊው የሚገባውን ትክክለኛ የሆነ ክብር እና ለሰጠው ድጋፍ እንደዚሁ ምስጋና የሚሆን ጥሩ ፐርፎርማንስ ጥሩ ውጤት ይዞ ዩናይትድ የወጣበት ቀን ሆኗል ትላንትና። አይ ቲንክ እኔ እንደዚህ አይነት ጨዋታ በኦልድ ትራፎርድ ካየሁኝ በጣም ቆየሁ እና የሊዮን ጨዋታ ነው ትዝ የሚለኝ። የሊዮን ጨዋታ እሱ የሆሊውድ ድርሰት ነው ቤተሰቦች። እሱ ጨዋታ በጣም ነው የሚለየው። ዩናይትድ ያሸነፈበት መንገድ የተመራበት መንገድ ምናምን። ትላንት ግን ድሉ የ90 ደቂቃው ድል የደርቢ ከመሆን አልፎ ዩናይትድ በጨዋታው ላይ ያሳየው ፐርፎርማንስ ነው በተለይ ብዙዎቻችንን ያስደስተው እና ማንቸስተር ዩናይትድ ትላንት በጣም የተሟላ ቡድን ነበር። በጣም የተሟላ ከበረኛ ጀምሮ እስከ ፊት መስመር ላይ እስከተሰለፉ ተጫዋቾች ምንም እንከን የማታወጡልን አንዳንድ ስህተቶች ነበሩ። እነኛ ስህተቶች ደግሞ ታርመዋል። በጊዜ ቢጫ ማየት ነገር ነበረ። እንዲሁም ብሪያን ምቦሞ በመጀመሪያው አጋማሽ ላይ ትንሽ ሻርፕ አልነበርም አይነት ነገር። በኋላ ላይ ግን ስህተቶቻቸውን ታርመው ተጫዋቾቻችን ተጨማሪ ቢጫ ካርድ እንዲሁ ሳያዩ በብስለት የመጀመሪያ ፈርስት ሃፍ ፐርፎርማንሳቸውን ሰከንድ ሃፍም በማስቀጠል በጣም ባላንስ የሆነ ፐርፎርማንስ ያሳዩበት እና እንደው በጣም ያስገረብኝ ከትላንቱ ጨዋታ የተጫዋቾቻችንን ሬቲንግ ሳይ ነበር። እስቲ እንደው ሬቲንግ ስንት ተሰጣቸው በሚል ሙሉ የስኳዱን ሬቲንግ ስመለከት የዩናይትድ ተጫዋቾች ያገኙት ሬቲንግ እንዳለ አረንጓዴ ነው። አንድ ተጫዋች እሱም ታውቁታላችሁ ስሙን ሳልጠራ ብሩኖ ፈርናንዴዝ ብቻ
ነው እንግዲህ የሰማያዊ ሬቲንግ ያገኘው። ሰማያዊ ማለት ያው በጣም ከፍ ሲል ነው። አይ ቲንክ ከ8 በላይ ሬቲንግ ከ10 ሲሰጥ ነው እና ብሩኖ ፈርናንዴዝ 8.7 ሬቲንግ አገኘ። ግብ ጠባቂያችን ላሚን 7.8 ነው ያገኘው። ሁሉም ሌሎቹ አረንጓዴ ናቸው ማለት ነው እና ደካማ ፐርፎርማንስ አሳይ የምትሉት ተጫዋች የለም ማለት ነው። ሁሉም በብቃቱ ሁሉም እኩል በሆነ ታጋይነት የተጫወተው ጨዋታ ነው እና ዩናይትድ ድል ማድረጉ በትላንቱ ጨዋታ የሚገርም አይደለም። ባሳዩት የማሸነፍ ፍላጎት ትላንት በነበራቸው ዲያጎ ዳሎን ብናይ 7.3 ነበረ። ፈርስታፍ ላይ ትንሽ ደህና አልነበረም፣ በኋላ ተስተካክሏል። ማጉዌር 7.6 ነበረ። ማርቲኔዝ 7.4 ነው ሬቲንጉ። እንዲሁም ሉክሾ 7.1። ካሳሜሮ በጣም አስገራሚ ነበር፣ የጨዋታው ኮከብ ተጫዋች ተብሎ መመረት ችሏል 7.4። ሜኖ ትላንት እጅግ አስገራሚ ነው፣ ከካሳሜሮ ላይ ነው ሬቲንግ የተሰጠው 7.5። አማድ 7.5፣ ብሩኖ 8.7 እንደነገርኳቸው ፕላስ ፓትሪክ ዶርጉም ደግሞ 8.5 አግኝቷል። 7.5 ሌላው ያገኘው አጥቂው ብሪያን ምቦሞ ማለት ነው እና እንመጣባቸዋለን። በነገራችሁ ላይ አንዳንድ ተጫዋቾችን ማመስገን እንዲሁ ማሞገስ ያለብንን እና ሞግሳለን ፐርፎርማንሳቸውን እያነሳን እና ይሄ ሁሉ በዚህ በአንድ ጨዋታ አንድም ተጫዋች መጥፎ ፐርፎርማንስ አላሳየም። ተቀይረው እስከገቡ ተጫዋቾቻችን ድረስ የዩናይትድ ማሊያ ለብሶ መጫወት ማለት ምን ማለት እንደሆነ በትክክል ያሳዩበት ነው። ይህንን ከሰር አሌክስ ፈርጉሰን ፊት ታዩታላችሁ። ከስንት ጊዜ በኋላ ሰር አሌክስ ፈርጉሰን በኦልድ ትራፎርድ እንደ ትላንት ፈገግ ብለው እንደው በፈገግታ እድሜ የሚጨምር ከሆነ እና ሰር አሌክስ ፈርጉሰን ቀጣይ በትላንቱ ደስታቸው ብቻ ቀጣይ ዓመታትን ተጨማሪ እንደው በደንብ አድርገው የሚኖሩ ነው የሚመስለኝ። በደንብ ከህይወታቸው ላይ የሆነ የተጨመረ ነገር ያለው ነበር የሚመስለው። በፈገግታቸው ራሱ ፈርጉሰን ደስ ይላል። ይሄን ተመልሶ ማየት በጣም አስደሳች። ምክንያቱም ያለፉትን ዓመታት በተለይ ራሱ ፈርጉሰን ከለቀቀ በኋላ በኦልድ ትራፎርድ ያለው ፊት ያለው እንደው ስሜት መጥፎ እንደሆነ ጭፍግግ ያለ እንደነበረ ነው የምናውቀው። ትላንት ግን ፍጹም ለሰር አሌክስ ፈርጉሰን ፊት ፈገግታን የጫረ አስደናቂ የሆነ ፐርፎርማንስ ነው ዩናይትድ ያሳየው። ለዛም ነው ተጫዋቾቻችንን ምናመሰግነው ማለት ነው። ማመስገን መቻል አለብን። አሁን ይቀጥሉበታል አይቀጥሉበትም እሱ ሌላ ጉዳይ ነው። ግን የትላንቷ ሞመንት ብቻዋን እንደው በደስታ የምታሰክርና በጣም ጣፋጭ የሆነች ድል ነበረች ማለት ነው። 3 ኳሶች በኦፍሳይድ ተሽረውብናል። የሚያስገርመው ሌላው ነገር ይሄ ነው። እንዲሁም 2 ኳሶች ግቡ አግዳሚ መልሶብናል። 2 ኳሶች አግዳሚ መልሶብናል። 2 ጎሎችን ነው እንግዲህ ያስቆጠርነው ማለት ነው። አጠቃላይ እነኚህ ኳሶች እንደው ቢደመሩ የኦፍሳይዱም እንደው አንግል የገጨበት የአማድን ጨምሮ ቢደማመሩ ዩናይትድ 7-0 ማሸነፍ የሚችለው ጨዋታ ነበር ማለት ነው ሲያያችሁ። እና ዩናይትድ እንዳገኘው ብዙ ጎሎችን እንደውም ሳያስቆጥር የወጣበትና በኦፍሳይድ ምክንያት 3 ኳሶች ካገባቸው ጎሎች በላይ የተሻሩበት ቀን ነበር ማለት ነው። እኔ ስለማን ምን እንደማወራ በራሱ በአድናቆት አላቅም። ቤተሰቦቼ ኦፍኮርስ ማነሳቸው ሀሳቦች አሉ፣ እንደኛ ሀሳቦች አነሳለሁ። እናንተም ስለ ጨዋታው የተሰማችሁን ነገር በአጠቃላይ ኮሜንት ላይ ያስፍሩልኝ። እንደው ለትላንቱ የዩናይትድ ውጤት ማማር በእንደዛ ስፕሪት፣ በእንደዛ ካራክተር፣ በእንደዛ ሜንታሊቲ ተጫዋቾቻችን መጫወታቸው ምክንያቱ ምንድን ነው ብላችሁ ታስባላችሁ? ቤተሰቦቻችን ሀሳባችሁን አስቀምጡ። እኔ የራሴ ትዝብትና የተሰማኝን ነገር እንዲሁ አሁን ወደ መናገር አልፋለሁ ማለት ነው። እንግዲህ በኦልድ ትራፎርድ ማይክል ካሪክ በዩናይትድ ቤት ኢንትሪም ማናጀር ሆኖ ስራውን ሲጀምር ገና ተጫዋቾቹ በቅጡ እንኳን 3 ቀን ይመስለኛል በጣም ጠንከር ያለ ልምምድ የሰሩት። ምክንያቱም እሱ ረቡዕ ነው የተቀጠረው። ስለዚህ ሮብ፣ ሐሙስ እስከ አርብ ድረስ ቅዳሜ ጨዋታ ስላላቸው አርብም ጠንከር ያለ ልምምድ ይሰራሉ ብዬ አላስብም። ግን ቢያንስ አትሊስት እስከ አርብ 3 ቀን ነበረው ማይክል ካሪክ። ይሄን 3 ቀን ካሪክ እንግዲህ መጠቀም ያለበትና ቡድኑን ማዘጋጀት ያለበት እንዴት አድርጌ ሲቲን በታክቲካዊ አቀራረብ ልቀርብ ይችላለሁ፣ እነማንን በተለይ የሚለው ላይ ያስምሩበት። እዚህ ጋር በሲቲው ጨዋታ በቋሚ ተሰላፊነት እንደዚሁ መጠቀም አለብኝ የሚሉ ታክቲካዊ ጉዳዮች ላይ ነው ማለት ነው እሱ ትኩረት ሊያደርግ የሚችለው። ብዙም የሚሰራው ስራ እንደሌለ ግን ያሉትን ተጫዋቾች ብቃት ተመልክቶ እነኚህ ተጫዋቾች ሲቲን ለመቋቋም እና ከሲቲ ውጤት ይዞ ለመውጣት ግን የራሱ የሆነ ኢንፎርሜሽን መረጣ ያስፈልግ ነበር እና ትላንት ይኸውላችሁ አሁን የማልደበቀው ነገር ትላንት አሁን አሰላለፉን ሳይ እኔም በግሌ ሾክ አድርጌያለሁ። የማልዋሻችሁ ነገር ነው። በተለይ የሼሽኮን
ቤንች መሆን እረዳዋለሁ። የሼሽኮን ቤንች ማድረግ እረዳዋለሁ። ለምን ብትሉ ሼሽኮ ግዴታ ቤንች መሆን ነበረበት በትላንቱ ጨዋታ። ምክንያቱም ማንቸስተር ዩናይትድ ወደ ባክፎር ተመልሷል። ዊንግ ባክ የሚባል ነገር የለም ማለት ነው። ስለዚህ አማድ ግዴታ መቀመጥ ያለበት ልጅ አይደለም፣ በፍጹም ሊሆን አይችልም። አማድ መሰለፍ አለበት። በባክፎር ከተጫወቱ ደግሞ አማድ እንደ ዊንገር ነው መጠቀም የሚችለው አሰልጣኙ። ስለዚህ አማድን ዊንገር አድርጎ ተጠቀመ ማለት ደግሞ ብሪያን ምቡሞ ቦታ አይኖረው። ዜርፎር ብሪያን ምቡሞን ደግሞ ከሼሽኮ ጋር ስታነጻጽሩት ብሪያን ምቡሞ ከሼሽኮ የተሻለ ነው። ለጨዋታው ለዩናይትድ በጣም ያስፈልግ ነበር። ስለዚህ ብሪያን ምቡሞ ተቀምጦ ሼሽኮ ቋሚ ተሰላፊ 9 ቁጥር ቦታ ላይ ከሚሆን ከዚህ በፊት ይጫወትበት የነበረው ቦታ ነው። ምቡሞ ይታወቃል 9 ቁጥር። ስለዚህ 9 ቁጥር ቦታ ላይ ብሪያን ምቡሞን ማስቀመጥና ቤንጃሚን ሼሽኮን ቤንች ማድረግ ነበር ማለት ነው። ካሪክ ያደረገው አንዱ ስራ ይሄ አይዲያ በጣም ተመችቶኛል። ይሄን አይዲያ ወድጀዋለሁ እኔ እና ማይክል ካሪክንም እረዳዋለሁ አሁን አይዲያውን ማለት ነው። ምክንያቱም አንደኛ ጥሩ የሆነ ቤንች ኖሯል ሼሽኮ። ምናልባት ብሪያን ምቡሞ በጣም መጥፎ ፐርፎርም ቢያደርግ ቀይሮ ላይ ያስወጣውና ደግሞ በሼሽኮ ሊሞክር ይችላል ማለት ነው። አንድ ይሄ ነው። ትንሽ ያስደነገጠኝ አሰላለፍ ግን የፓትሪክ ዶርጉ ነበር። አልዋሻችሁም ሪስክ እንዳለው እዛ ጋር ተረድቻለሁ። አሁን ይሄ ሪስክ ውጤት ቢበላሽ ኖሮ እንደ ዩናይትድ ማይሆን ጨዋታ ውስጥ ቢገባ ኖሮ እንቅስቃሴው ጥሩ ባይሆን ኖሮ እና ትላንት ቢሸነፍ ኖሮ ማይክል ካሪክ ከፍተኛ ትችት ይደርስበት ነበር ገና በመጀመሪያው ጨዋታ። በጣም ሪስኪ ነው፣ እሱም ተናግሮታል። ሪስክ ያለው የጨዋታ አመራረጥ ነው የመረጥኩት ብሏል። ዶርጉን እዛ ጋር ሲያሰልፈው በተለይ ማቲያስ ኩኛን ሰውቶ መሆኑን ሳስብ በጣም ፈርቼለት ነበር። አልዋሻችሁም ቤተሰቦች አሰላለፉን ከተመለከትኩ በኋላ ማለት ነው። ግን ደግሞ ዶርጉን እዛ ጋር ደግሞ ለምን እንዳሰልፍም የተረዳሁበት መንገድ አለ። ለምንድን ነው ማንቸስተር ሲቲዎች በሙሉ ኃይላቸው እንደ ቀድሞ ሲቲ አይደለም እንጂ በጣም በማጥቃት ቡድኑን ፖዚሽን ተጭነው በሚጫወቱበት ሰዓት ዩናይትድ ጥቅጥቅ አድርጎ ለመከላከል ደግሞ ዶርጉ በጣም ያስፈልገው ነበር። ከኩኛ ይልቅ ቤተሰቦች ያያችሁ፣ ከኩኛ ይልቅ በካውንተር ሊወጣ ነው እሱ ያሰበው ካሪክ። ይህም በጣም ተሳክቶለታል። መጀመሪያ በሎ ብሎክ ተጫውቶ በደንብ ዘግቶ አስፈላጊ ሲሆን ዶርጉም ይቀላቀላል። የመከላከሉ ሚና ማለት ነው። አማድም አለ ተከላካዩን ያግዛል። ስለዚህ በካውንተር አታክ በመውጣት ጎል ለማስቆጠር ነበር ዩናይትድ ጥረት ለማድረግ ሙከራ ሊያደርግ እንደተዘጋጀ የሚያመላክተው አሰላለፉ በራሱ ማለት ነው። እና በኋላ ላይ እንደ ሲቲ ያጫወት ታይቶ ነው እንግዲህ ዩናይትድ አብዛኛውን የጨዋታውን ክፍል እንዲሁ በካውንተር ለመውጣት ነበር ጥረት ሲያደርግ የነበረው። የሚገርመው ፖዚሽኑን ስናይ 70% ለ30 ኦልሞስት አካባቢ ነው ዩናይትድ 30 ምናምን፣ ማንቸስተር ሲቲ ግን 70 ምናምን ፖዚሽን ማለት ነው። ምንጊዜም ግን እግር ኳስ ጎልቶ የሚታየው እንዴት አድርጎ ሲያጠቃ ያ ቡድን ይሄዳል እና የትኛውስ ቡድን ብዙ ጊዜ በተደጋጋሚ ጊዜ የማጥቂያ ሳጥን ውስጥ ገብቶ ብዙ የጎል ሙከራዎችን አድርጓል የሚለው ነው እግር ኳስ ብዙ ጊዜ የተመልካቾችን ቀልብ የሚስበው ማለት ነው። አሁን ትላንት ፖዚሽኑን ስታየው 70 ለ30 በጣም ያስደነግጣል። ዩናይትድ እኮ ነው፣ እኛ ዩናይትድ ነው ስናይ ነበሩ። ዩናይትዶች ናቸው በጣም ብዙ ኳሶችን ሲሞክሩ የነበረው። እኛው ልጆች ብዙ ኳሶችን ሲያስቆጥሩ ሲሻርባቸው የነበረው፣ ብዙ የጎል ማግባት እድሎችን ሲፈጥሩ የነበረው። ማንቸስተር ሲቲ አንድ የረባ ኳስ እንኳን በጣም የሚያስደነግጥ እኛን እንደው ገባብን በቃ መግባቱ ነው ብለን የደነገጥንበትን ኳስ እንኳን ሙከራ ላደርጉ ማንቸስተር ሲቲዎች ማለት ነው። ፖዚሽኑ ግን 70% ሲቲ ፖዚሽን ተቆጣጠር ብሎ ይላችኋል ማለት ነው። እና እግር ኳስ ከፖዚሽንም በላይ እንደሆነ በጣም የትላንቱ አስደሳች የሆነው ቡድን ብዙ ፖዚሽን ያለው ማንቸስተር ሲቲ ሳይሆን በጣም ሲያጠቃ ሲወጣ የሚያምርበት ማንቸስተር ዩናይትድ በጣም በፍጥነት በጣም ቀለል ባለ የማጥቃት እንቅስቃሴ ብሪያን ምቡሞ እና አማድ እንደ ብሩኖ ፈርናንዴስ ሲፈጽሙት የነበረው የማጥቃት ዱላ ማንቸስተር ሲቲ ላይ በፍጹም ሊቋቋሙት የማይችሉት ዱላ ነበር ማለት ነው። ትላንት የተፈጸመባቸው በጣም ከፍተኛ ኃይለኛ ዱላ ድብደባ። ቅድም ብየዋለሁ ማንቸስተር ዩናይትድ እንደው በኦፍሳይድ ምክንያት ተሻረበት እና አንዳንድ ያገኛቸውን የጎል ማግባት እድሎች እንዲሁ አልተጠቀመባቸውም እንጂ በታሪክ ማንቸስተር ሲቲ ፍጹም የማይረሱት አንገታቸውን ደፍተው እንዲወጡ የሚያደርጋቸው በጣም አሸማቃቂ የሆነ ውጤት ትላንት ማስመዝገብ ይችል ነበር ዩናይትድ። ነገር ግን ዞሮ 3 ነጥብ ማግኘታችን ነው ቤተሰቦች። ከጨዋታው 3 ነጥብ አግኝተናል። 2ቷን ጎል አስቆጥረን
እና በጣም የሚያስደስት የደርቢ ጨዋታ ነው። እኔ ፍጹም የማረሰው ትልቅ የሆነ የደርቢ ጨዋታ ነው። በመጀመሪያው ጨዋታ እንዲሁ ከሜዳችን ውጭ 3-0 ተሸንፈን ነበር። ያንን ጨዋታ በደንብ አድርገን የተበቀልንበት ጨዋታ ነው ብዬ እኔ በግሌ የወሰድኩት ማለት ነው። ስለ ጨዋታው አጠቃላይ ስለ ቲማችን ያለኝ ግምገማ ይሄንን ይመስላል። አሁን ደግሞ ወደ ኢንዲቪዥዋል ፐርፎርማንስ ልለፍ። መነሳት ያለባቸው መመስገን ያለባቸው ተጫዋቾች ስላሉን ማለት ነው። የመጀመሪያው ኮቢ ሜይኖ ነው። በነገራችሁ ላይ ኮቢ ሜይኖን ትላንት ማይክል ካሪክ ፍሬ አድርጎታል። ወንድሙ ያችን ቲሸርት ተጠቅሞ እንደ ሩበን አሞሪም በዩናይትድ በነበረ ሰዓት ፍሪ ኮቢ ሜይኖ ብሎ ያሳያትን ነገር ትላንት ካሪክ በደንብ በዩናይትድ ቤት እንደው ቋሚ ሆኖ ከተሰለፈ ልጁ በራሱ በጣም ቆይቷል። በነገራችሁ ላይ ከረዥም ጊዜ በኋላ ነው የቋሚ ተሰላፊነቱን እድል እንዲሁ የሰጠው። ይሄን እድል ተጠቅሞ ግን ተጫዋቹ ካሪክን አላሰፈረውም። ከካሳሜሮ ጋር በጣም አስደናቂ የሆነ የአማካይ ክፍል ጥምረትን እንደዚሁ መፍጠር ችሏል አማካይ ቦታ ላይ እና ያስመሰገነውንም እንቅስቃሴ ነው ማድረግ የቻለው ማለት ነው። ምናልባት አንዳንድ ደጋፊዎች ሁሉ እስከ መጠየቅ ደርሰዋል። እውነት ኮቢ ሜይኖን ለካ ሩበን አሞሪም እንደዛ አስቀምጦ ገሎት ነበር። ሰፖርት ቢያደርገው ኑሮ ተጫዋቹን እንደው በግል ጥላቻ በሚመስል በኩ በተደጋጋሚ ጨዋታ ልህ ውስጥ በመግባት ከሚዲያው ጋር ከሚያስቀምጠው ይልቅ እድሉን ቢሰጠው እኮ ይሄ ልጅ ታለንት አለው ብሎ የዩናይትድ ደጋፊ የተከራከረው በምክንያት እንደነበረ ያሳየበት ጨዋታ ነው ብዬ ነው የሚወስደው ኮቢ ሜይኖን። እና አሞሪም አሁን የትላንቱን የዩናይትድ ጨዋታ ዝም ብሎ ቁጭ ብሎ ሲመለከት እንዴ ለምንድን ነው ነገሮችን ኮምፕሌክስ ያደረግኩባቸው? ለምንድን ነው ለአንዳንድ ተጫዋቾች እድሉን እንደዚሁ መስጠት ያልፈለጉት? ሁል ጊዜ ለምን አንድ አይነት የሆነ አሰላለፍ ለምን ተጠቀምኩኝ ብሎ ራሱን በጸጸት የሚጠይቅ ነው ይመስለኝ። አሁን ያየዋል መቼስ አሞሪም ማየቱ አይቀርም እና ምን እያሰበ እንደሆነ ኦፍኮርስ ዩናይትድን ሲያይ ትላንት አላውቅም። አሞሪም ግን በትላንቱ ጨዋታ ላይ ሩበን አሞሪም ኮቢ ሜይኖን ከካሳሜሮ ጋር በአማካይ ስፍራ ላይ ተጣምረው ዩናይትድ በባክፎር እየተጫወተ በባክፎር እሱም ቢያለውን ማለት ነው እሱም ቢያለውን በተደጋጋሚ አልጠቀምም ያለውን የክለቡ አመራሮች ቢገፋፉትም ተው ያሉን ተጫዋቾች አሁን ያሉት ተጫዋቾች ለጊዜውም ቢሆን በአራት ተከላካይ ብንጫወት አማካይ ክፍል ላይ ኮቢ ሜይኖን ብትጠቀሙ የሚለውን የክለቡን ግፊት አልሰማም ብሎ አሰልጣኙ ግትር በሆነ አቋሙ ይህንን አሰላለፍ ለመጠቀም እና ይህን ጥምረት ለመጠቀም በተደጋጋሚ ኡጋርቴ መጥፎ ሆኖ ሳለ እያየ ነው። ከኡጋርቴ በጣም የተሻለ ፐርፎርም ማድረግ የሚችል ኮቢ ሜይኖን እንዲሁ እያሰብን ግን አሰልጣኙ ለመጠቀም ፈቃደኛ አልነበርም እና ሊጸጽተው ይችላል። ምክንያቱም አሞሪም ነው ኤክስፖዝ የሆነው ብዬ ነው የማስበው። ኮቢ ሜይኖ ትላንት ከካሳሜሮ ጋር እንደዛ ምርጥ እንቅስቃሴ ማድረጉ እና ዩናይትድ በደንብ ዲፌንድ ማድረጉ እንደ ቡድን ኮምፓክት ሆኖ ዩናይትድ ይሄ ክፍትፍት ብሎ ከነበረው ከሩበን አሞሪም ሲስተም በደንብ የተደራጀ መከላከል ጨዋታ ዩናይትድ ትላንት ማድረጉ አሞሪምን ቁጭ ብሎ ቤቱ ሲመለከት የትላንቱን የደርቢ ጨዋታ ትክክል አልነበርኩም እኮ በቃ አንዳንድ ውሳኔዎች ትክክል አይደሉም ብሎ እንዲጸጽተው የሚያደርግ ጨዋታ ነው የሚመስለኝ እና ለኮቢ ሜይኖን ደስተኛ ነኝ። ቤተሰቦች ትላንት በጣም ሶሊድ ነበር። ተጫዋቹ የተሰጠውን እድል እጅግ በአግባቡ ተጠቅሟል። ከ11 ኦክቶበር 2025 በኋላ ለመጀመሪያ ጊዜ የኢንስታግራም ፖስት አድርጓል። ኢንስታግራም ላይ ፖስት ካደረገ በጣም ቆይቷል። ቤተሰቦቻችን ቢሊቭ ዳት ብሎ ነው ፖስት ያደረገው። እንግዲህ ይህንን ኮቢ ሜይኖ ፈጽሟል። በፕሪሚየር ሊጉ ራሱ የመጀመሪያ ጨዋታውን ነው ትላንት በቋሚ ተሰላፊ ሆኖ ሲያደርግ ማለት ነው። በቋሚነት እንኳን ተሰልፎ አያውቅም። ምን ያህል አሞሪም እዚህ ተጫዋች ላይ ሃርሽ እንደነበረበት ነው ይህ የሚያሳየው። ስለዚህ ኮቢ ሜይኖ በካሪክ አማካኝነት ፍሪ ሆኗል። በጣም ጥሩ ጨዋታ ማድረግ ችሏል ማለት ነው በዩናይትድ የአማካይ ክፍል። ይህም ለሱ በጣም ደስተኛ ነኝ። በዚህ መልኩ እንደሚቀጥል ነው ማለት ነው እንግዲህ ሁላችንም እንዲሁ ተስፋ የምናደርገው የትላንቱን ፐርፎርማንስ። ሌላው የብሩኖ ፈርናንዴዝ ጉዳይ ነው። ብሩኖ ፈርናንዴዝን እኔ ብዙ ስለሱ ተጫዋች ብዙ ከዚህ በፊት ስለምናወራ እና ሁላችሁ የምታውቁት ነገር ስለሆነ እንደው መድገም አልፈልግም። የትላንቱ ፐርፎርማንሱ ግን ተለይቶብኛል ከሌላው ጊዜ በጣም። እኔ ብሩኖ ፈርናንዴዝ ፐርፎርማንሱ ፒክ ላይ ደርሶ ሳየው ትላንት እንደው የወላችሁ ዩናይትድ አልተጠቀመባቸውም እንጂ እሱ ሲጥላቸው የነበሩ ክሬት ሲያደርጋቸው የነበሩ የጎል ማግባት እድሎችን በሙሉ ቢጠቀሙ ኖሮ
አይ ቲንክ 10 ከ10 የሚያሰጠው ሬቲንግ 10 ከ10 የሚያሰጠውን ፐርፎርማንስ ነበር ልጁ ያሳየው ማለት ነው። አንድ አሲስት ነው ያደረገው፣ ጎል ተሽሮበታል ተጫዋቹ በኦፍሳይድ ምክንያት። ግን 4 ትልልቅ የጎል ማግባት እድሎችን ፈጥሯል። 4 ትልልቅ እንደው ዩናይትድ ተጫዋቾች ቢጨርሷቸው ነው በቃ ኦልሞስት ጎል የሆኑ የጎል ማግባት እድሎችን ፈጥሯል። 6 ቁልፍ የሆኑ ኳሶችን ነው ተጫዋቹ ማቀበል የቻለው ማለት ነው። 5 ሎንግ የሆኑ ኳሶች ነበሩት። እነኛ በጣም ምርጥ ኳሶች ናቸው። 65 ያህል ተች አድርጓል በጨዋታው ላይ 2 ታክል ገብተዋል። 8 ሪከቨሪ ነበረው። 5 ዱዋል ጎል አድርጓል። 100% ትላንት ደግሞ ድሪብሎቹ በሙሉ ሰክሰስፉል ነበሩ ማለት ነው። አያችሁ እና ብሩኖ ፈርናንዴስ ትላንት 10 ቁጥር ቦታ ላይ በመሰለፉ አያችሁ ብዙ ጊዜ ስንጮሁበት የነበረው። አሁንም ወደ ሩበን አሞሪም ልመለስና ይሄ ልጅ በአማካይ ክፍል ላይ ከካሳሚሮ ጋር መጣመር አለበት ብሎ በ8 ቁጥር ቦታ ላይ በተደጋጋሚ ሲያሰልፈውና ሲያመክ ነው እንደዚሁ ተመልክተን ትላንት የአሞሪም እንዲሁ ውሳኔ ስህተት እንደነበረ እና በዩናይትድ ቤት ሲያደርግ እንደነበረው በብዙ ጨዋታዎች ላይ ተመልክተናል እኮ። ሩበን አሞሪም ደስተኛ አልነበር። አሚን ብሩኖ ፈርናንዴዝ ደስተኛ አልነበርም። ሩበን አሞሪም እሱን በ10 ቁጥር ቦታ ላይ አለመጠቀሙ ማለት ነው። ተጫዋቹ ቅሬታው ያስታውቅ ነበር። ወደኋላ በጣም በጥልቀት ተመልሶ አማካይ ክፍሉን እንዲረዳና ከካሳሚሮ ጋር እንዲጫወት ያደርገው ነበር። ብሩኖን በባህሪው እናውቀዋለን። ማጥቃት ላይ በጣም ምርጥ ነው ተጫዋቹ። ብዙ መከላከል የሚችል ተጫዋች አይደለም። የመከላከል ሚና ስትሰጡት በሩበን አሞሪም ስር ልጁ ብዙ ንጭንጮችን ያበዛ ነበር። ምክንያቱም እሱ የሚፈልገው ቦታ ላይ አይደለም የሚጫወተው። ተመልሶ ወደኋላ ተመልሶ እንዲከላከል ያዘዋል አሰልጣኙ። የመከላከል ደግሞ ተፈጥሯዊ የሆነ ብቃቱ ኳሊቲ የለውም፣ ተክለሰውነቱም አይፈቅድም ለብሩኖ ፈርናንዴዝ። ያውቀዋል፣ እሱ ውስጡ ይነግረዋል። ግን አሰልጣኙ የሰጠው ኃላፊነትና ሚና ብቻ ስለሆነ ያለ መወጣት ሜዳ ላይ ጥረት ያደርጋል። ኦፍኮርስ በዛም ቦታ ላይ ሲጫወት ተጫዋቹ መጥፎ አልነበርም። ግን ደግሞ አያችሁ ቤስት የሆነው ፐርፎርማንሱን የሚያሳየው 10 ቁጥር ቦታ ላይ መሆኑን ትላንት በፈጠራቸው ጎል ማግባት ዕድሎች፣ በሚያደርጋቸው ፓሶች፣ በቪዥኑ ትላንትና ከብሪያን ቦሞ ጋር እንደው ተቀናጅተው ተቀባብለው ሄደው ያስቆጠሯትን ጎል ብሪያን ቦሞ ያስቆጠራትን ብሩኖ ፈርናንዴስ እንዲሁ አሲስት ያደረገበትን እና ይህንን አውቆ ብሪያን ቦሞ በፍጥነት ሩጫውን በማድረግ ብሩኖ ፈርናንዴስ ኳሱን እንደሚሰጠው ሬዲ ሆኖ የሮጠበትና ብሩኖ ፈርናንዴዝ አመቻችቶ ያቀበለበት ዩናይትድን እንደው ለድል ያበቃቸው የመጀመሪያዋ ጎል ዩናይትድን በጣም ያነቃቃቸው የመጀመሪያዋ ጎል በጣም የምታስደንቅ ነበረች። በቃ ስለ ብሩኖ ፈርናንዴዝ ምንም ልትሉ አትችሉም። ዋው ብላችሁ የትላንቱን ጨዋታ የምትጨርሱት እና ዩናይትድ ይህን ልጅ ማጣት እንደሌለበት ነው የሚያመላክታቸው። ቀጣይ ክረምት ላይ ከቻሉ በተጫዋቹን ማቆየት እንዳለባቸው እንደው ስለ ዩናይትድ የወደፊት ቡድን ግንባታ የሚያስቡ ከሆነ የትላንቱ ጨዋታ ትልቅ ምስክር ነው ብዬ ነው በግሌ የምወስደው። ሌላው የዶርጉን እኔ በግሌ ወደዋለሁ። በነገራችሁ ላይ ዶርጉን ከዚህ በፊት አይ ቲንክ ተናግሬያለሁ ስለዚህ ልጅ። ሁሉም ጨዋታዎች ላይ ዩናይትድ የሚያደርጋቸው ላይ ቤስት የሆነ ፐርፎርማንሱን ላይ ያሳይ ይችላለች። በሁሉም ጨዋታዎች ላይ ጥሩ ፐርፎርም ያደርጋል ማለት አይደለም፣ ግን ፖቴንሻሉ እኔ የዶርጉ እንደውም የሊቼው ፕሬዚዳንት ሰሞኑን አስተያየት ሲሰጡ ነበር። ዩናይትድ ያን ያህል ገንዘብ ሲያቀርብልን እንደው በጣም ገርሞን ነበር። ይሄን ልጅ እንዴት ለዚህ ልጅ ይሄን ያህል ገንዘብ ዩናይትድ ይሰጠናል ብለን እንደው አንዴም አላሰብንም ያሉት ተጫዋቹን ለዩናይትድ ለመሸጥ እና ወዲያው ነው የተቀበልነው የዝውውር ጥያቄውን ሲሉ ተናግረው ነበር። እና ከዚህ በኋላ ዶርጉን የምጠብቀው እንደው ዩናይትድ እንደ ቡድን ጥሩ ሆኖ የሚቀጥል ከሆነ ምናልባት የሊቼው ፕሬዚዳንት በተቃራኒው ተጸጽተው ዶርጉን በዛ ያህል ገንዘብ ለዩናይትድ በ33 ሚሊዮን ፓውንድ አካባቢ ሚሊዮን ዩሮ አካባቢ ወይ በ30 ሚሊዮን ዩሮ አካባቢ መሸጥ አልነበረብንም ብለው የተጸጸቱበትን ቃለ መጠየቅ ላይ ያደርጉ እንደሚችሉ እና ያን የማድረግ እንደው እንደዚህ እንዲጸጸቱ የማድረግ ብቃቱ እንዳለው በልጁን ያምናሉ። የሚሻሻሉ ብዙ ነገሮች አሉት። የሚማራቸው ነገሮች በጣም ብዙ ነገሮች አሉት። አውቃለሁ፣ እረዳለሁ። ምክንያቱም ልጁ ገና እድሜው ትንሽ ነው። ብዙ የሚማራቸው ነገሮች አሉ። 21 ዓመቱ ነው ይሄ ልጅ። ለ21 ዓመት ደግሞ ተከላካይ እንደው እድሜ በጣም ትንሽ ነው ተብሎ ባይነገርም ግን አስቡት፣ ፕራይም የሆነው የመከላከል ብቃቱ ገና ወደፊት የሚመጣ ነው። የዛሬ 4-5 ዓመታት ላይ ተጫዋቹ ምን ያህል ትልቅ ደረጃ ላይ ይደርስ እንደሚ ፍጥነቱ እኔ ይመቸኛል። ልጁ ከምንም በላይ ያለው ፍጥነት ነው። በዛ ላይ ጉልበቱ ፕላስ የማጥቃትም እንደዚሁ ኃይል አለው ልጁ። የመከላከልም ብቃት አለው ማለት ነው። እንደው መከላከል ላይ በጣም ፐርፌክት ነው ብዬ ባለለም፣ ግን
ቲሙ ማጥቃት ሲያስፈልገው እኛን ሩጫዎች በማድረግ ተጫዋቹ የተዋጣለት ነው። ፕላስ ደግሞ ለተከላካይ ቡድኖች በተለይ ለተቃራኒ ቡድን ተከላካይ ቡድኖች ምቾት የሚሰጥ አይደለም። በክንፍ መስመር ሲሄድ ፍጥነትና ጉልበቱን ስለሚጠቀም ፋይናል ፕሮዳክቱን አሁን ትንሽ እያሻሻለ መጥቷል። ይሄ መጨረሻ ላይ የሚጥላቸውን ፓሶች ተጫዋቹ እያሻሻለ መጥቷል። ትላንት ያደነኩለት በዛ ልክ እንግዲህ ማቲያስ ኩኛ ኳሱን ይዞት ሲሮጥ ወደ ክንፍና ኳሱን ፓስ ለማድረግ ምንም አጥቂ በሌለበት ሁኔታ ውስጥ ፓትሪክ ዶርጉ የሲቲ የማጥቃት ሳጥን ውስጥ በጣም በፍጥነት የገባበት መንገድና ጎሉን እንዲሁ ያስቆጠረበት መንገድ እና ዩናይትድን በምቾት እንደው ጨዋታውን እንዲያሸንፍ ያለ ግርግር ያለ ስጋት እንዲጨርስ ያደረገችበትን ጎል ያስቆጠረበት መንገድ በጣም የሚያስደንቅ ነው። ተጫዋቹ በባለፉት 5 የፕሪሚየር ሊግ ጨዋታዎች ለዩናይትድ ባደረጋቸው 4 ያህል ጎልና አሲስት ላይ ተሳትፎ ማድረግ የቻለ ልጅ ሆኗል ማለት ነው እና እድገቱን በዚሁ ማስቀጠል ብቻ ነው የሚያስፈልገው እና ብዙ የሚሻሻልባቸው ነገሮች አሉ፣ ብዙ የሚስተካከልባቸው ነገሮች አሉ። ለዩናይትድ በጣም ጠቃሚውና ወሳኙ ተጫዋች ይሆናል። ምክንያቱም ወደ ሌፍት ባክ አውጥታችሁ ብትጠቀሙት በጥሩ መልኩ ይጫወታል። ሌፍት ዊንግ ባክ አድርጋችሁ ብትጠቀሙት ኮሪደሩን በሌፍት ቦታ በደንብ አድርጎ ይሸፍናል። ራይት ዊንግ ባክ አድርጌ ልጠቀም ካላችሁት ወደ በዛኛው ሳይድ ሄዶ እንዲሁ መጫወት ይችላል። እንዲሁም ሌፍት ዊንገር እንዲሁም ራይት ዊንገር አድርጋችሁ ልትጠቀሙት ትችላላችሁ ማለት ነው። እንደው መሀል ለመሀልና አጥቂ ቦታ ላይ ነው የማታጫውቱት ልጁን ማለት ነው። ከታች እስከ ታች ባለው በግራው ኮሪደር እንዲሁም ከላይ እስከ ታች ባለው በቀኙ ኮሪደር በሙሉ መጫወት የሚያስችል ብቃት ያለው ልጅ ነው። ለዩናይትድ በጣም በጣም ትልቅ አሴት ነው ብዬ ነው በግሌ ዶርጉን የምወስደው እና የትላንቱ ጨዋታው በጣም አድንቄዋለሁ። ፓትሪክ ዶርጉን ቴንኪው ማለት እፈልጋለሁ። ዶርጉ በነገራችሁ ላይ በቀጣይ ስለ አርሰናል ስላለን ተጠባቂ ጨዋታም እንደዚሁ ተጠይቆ አስተያየቱን ሰጥቶ ነበረ እና ስለዛ ጨዋታ ሲመለስ እዛ የምንሄደው ወደ ኤምሬትስ 3 ነጥብ ለመውሰድ ነው በማለት እንደዚሁ ከጨዋታው በኋላ አስተያየቱን ሰጥቷል። ሌላው ማርቲኔዝን ማንሳት አለብኝ። ለምንድን ነው ማርቲኔዝን የማነሳው? ምክንያት አለኝ። ታውቃላችሁ ሰሞኑን መቼ ነው ትላንት አልተገናኘንም ከኔ ጋር አርብ ዕለት በሰራሁት ቪዲዮ ላይ የሌጀንዶቹን አስተያየት እንዲሁ ተናግሬ ነበር። በአንድ ፖድካስት ላይ ፖል ስኮልስ እና ኒኪ በቴ የተናገሩትን እንደው አንዳንድ ቤተሰቦቼ እንደዚሁ አስተያየት ሰጣችሁበት ነበር በዚህ ቪዲዮ ላይ የአርቡ ቪዲዮ ላይ ማለት ነው። እና እኔ በጣም ነው እንደው የገረመኝ ከዚህ በፊት ባይናገሩ ስለ ማንቸስተር ዩናይትድ አስተያየት ባይሰጡ በተለይ አንዳንድ ሌጀንድ ተጫዋቾቻችን ብዬ እንደው የግል ሀሳቤና ምኞቴን ስናገር ነበር። ከዛ በኋላ ግን ስለ ማርቲኔዝ የሰጡትን አስተያየት እንደው ፖድካስቱ ላይ ስሰማ በእርግጠኝነት ሁለቱም ዲስሬስፔክት ነው ያደረጉት በአስተያየታቸው ላይ። በጣም የተናደድኩበት አስተያየት ነው ቤተሰቦቼ፣ እንደው ልደብቃችሁ አልፈለግኩም። በሰዓቱም ፕሮግራም የሰራሁበት በዚህ አንዱ ምክንያት ነው። ተጫዋቾቹ የቀድሞ የዩናይትድ ተጫዋቾች ሌጀንድ ሊሆኑ ይችላሉ። በዩናይትድ ቤት በሰሩት ትልልቅ ነገሮች እንደው ብዙ የዩናይትድ ደጋፊዎች ልብ ውስጥ ሊኖሩ ይችላሉ። በተለይ ፖል ስኮልስ በጣም ብዙ አድናቂዎች አሉት ስቲል አሁንም ድረስ። ስለሱ ከዚህ በፊት ሳወራለሁ ስለ ክለቡ አንዳንድ ነገሮችን አስተያየቶችን ባይሰጥ ይሻላል፣ እንደው ዝም ቢል ይሻላል። አንዳንድ አስተያየቶቹ ላይ ነው ያልኳቸው ቤተሰቦች፣ ሁሉም ላይ ማለት ያለ እንደዚህ ዝም ቢል ይሻላል የሚል አስተያየት ሰጥ የተቃወማችሁኝ ቤተሰቦች ሁሉ ነበራችሁ። በባለፈው ትችት ላይ ግን ፍጹም እኔ ብትቃወሙኝ ምንም አይመስለኝም ነበር። ምክንያቱም ፈጽሞ ትክክል እንዳልሆነ ምንም ያህል እንኳን ፖል ስኮልስን ብንወደው እና ኒክ በት የቀድሞ ተጫዋቻችን ቢሆንም ግን ሃላንድ እንደው ተሸክሞት አዝሎት ይሮጣል ማርቲኔዝን ጨዋታው ላይ ብሎ በጣም በድፍረት እንደው የተጫዋቹን ክብር በሚነካ መልኩ አስተያየት መስጠት በጣም ይሄ ብልግና ነው። እውነት ለመናገር በጣም ብልግና ነው። በጣም ብልግና እና ፖል ስኮልስ የዛ ተባባሪ ሆኖ ማየቴ መስማቴ እዛ ፖድካስት ላይ ቁጭ ብሎ እንዴት ነው ማርቲኔዝ እና ሃላንድ እንግዲህ አሁን እንዴት አድርጎ ይወጣዋል ማርቲኔዝ ሃላንድን ተብሎ ሲጠየቅ በጣም በረዥሙ የተነፈሰበት እንደው የጭንቀት አተነፋፈስ ነበር የተነፈሰው በወቅቱ። በቃ ቡል ያደርገዋል ነገር ነው። ሃላንድ ማርቲኔዝም ቡል ያደርገዋል ነገር ነው እና ይህንን ሰምቶ ነው የገባው። አሁን ማርቲኔዝ ልብ በሉት ዲስሬስፔክት አድርገውታል። ተጫዋቹ ይህን ነገር ሰምቷል። እንደውም ልጄ ጠየቀችኝ አለ እነኚህ ሰዎች እንዲህ ብለዋል እና ማን ነው ሃላንድ ብላ ጠየቀችኝ አለ ልጄ። ችግር የለውም ከማንቸስተር ደርቢ ጨዋታ በኋላ ሃላንድ ማን እንደሆነ ታውቂያለሽ አሳይሻለሁ ብዬ ለልጄ ሁሉ አልኳት ነው የሚለው ማርቲኔዝ። እና እነኚህ ሁሉ ትችቶችን ሰምቶ ማርቲኔዝ እንደው በጣም በአይምሮ ጠንካራ ተጫዋች ባይሆን ኖሮ
ስሜቱ ይጎዳ ነበር። ወይ ደግሞ ትላንት እንደው የዩናይትድ ቀን ባይሆንና ተጫዋቾቹ በዛ መልኩ ባይፋለሙ በተለይ ሃላንድ ወይ ጎል አስቆጥሮ ዩናይትድ ላይ አሸናፊ ቢሆኑ ልጁ እንዴት አድርጎ ፊል ሊያደርግ እንደሚችል ደግሞ አስቡት። ጥሩም ተንቀሳቅሶ ሊሆን እኮ ይችላል፣ ግን ሃላንድ ጎል አስቆጥሮ ዩናይትድ ተሸንፎ ቢሆን ኖሮ ማርቲኔዝ እንዴት ሊሰማው እንደሚችል አስቡት። እና እድለኛ ነው ትላንት ማርቲኔዝ። የቡድን አጋሮቹ በጣም ለሱ ተጫውተዋል። እሱም ደግሞ በጣም ምርጥ የሆነ እንቅስቃሴ አሳይቷል። ሃላንድን በአግባቡ በሚገባ ነበር ትላንት እየተቆጣጠረው። እንደው ይሄ አስተያየታቸው እልህ ውስጥ ልጁ እንዲገባ ሳያደርጉት አይቀርም እና ጥሩ ፐርፎርም አድርጎ ሃላንድን ተቆጣጥሮ በተለምዶ አነጋገር እንደው ሃላንድን ኪሱ ውስጥ ከቶ የነ ኒኬበትና የነ ፖል ስኮልስን አስተያየት እንደው አፍ ያዘጋበት ጨዋታ ማድረጉ ማርቲኔዝ ላይ በጣም አስደስቶኛል፣ በጣም አስደስቶኛል። እየተጫወተ በራሱ እንደዛ ሳስበው ነበር የሰጡትን አስተያየት በተለይ ከሃላንድ ጋር እንዲሁ በተገናኘ ቁጥር እና ጥሩ በተከላከለ ቁጥር ለተጫዋቹ በጣም ደስተኛ ነበርኩኝ ትላንትና እና አያችሁ ይመለከታል ማለት ነው። እያንዳንዱ የሚሰጡትን አስተያየት ይመለከታል። የዩናይትድ ሌጀንዶች ምን ተናገሩ፣ ስለ ዩናይትድ ምን አሉ፣ ስለ እኔስ ምን ብለው ይናገራሉ የሚለው የዩናይትድ ወሬ ስለሆነ አይደበቅም። ይሄ ማለት ደግሞ ተጫዋቾቹ ላይ በኔጌቲቭ ኢነርጂ የሚሆን በፖዘቲቭ ኢነርጂ ተጽዕኖ ያመጣል። ይሄን ሳያውቁ ቀርተው አይደለም እና ብቻ አልመለስበትም በዚህ ጉዳይ ላይ አሁን ስትረስ ሰጥቼ ስለዚህ ነገር ለማውራት አይደለም። ግን ማርቲኔዝ ይመቸው በቃ ትላንት በጣም ጥሩ እንቅስቃሴ አድርጓል። ጨዋታው ካለቀም በኋላ እናንተ ዝም ብላችሁ አውሩ አይነት ነገር ምልክቶችን በእጁ እንዲሁ ሲያሳይ ነበር። ምላሽ ነው፣ እልህ ውስጥ እንደገባ ያስታውቃል ከስኮልስና ከኒኪበት ጋር ማለት ነው። በጣም እኔ እንደው ቅርም ቢለኝ ምን እንደሆነ ታውቃላችሁ? አንድ ነገር ልናገር አሁን በተለይ ስኮልስና ኒኪበት ላይ ነው። ምናልባት አንዳንዴ ደግሞ ጋሪ ኔቭል ወይ ደግሞ ሮይኪን የሚሰጧቸው አስተያየቶች አንዳንድ ጊዜ እነ ፖል ስኮልስም ያው አንዳንድ የሚሰጧቸው ነገሮች ናቸው በጣም መርዛማ እየሆኑ ያሉት። ትላንትና የቀድሞ የቼልሲ ተጫዋች ጆን ቴሪ ነው። ምናልባት አሁን ስክሪንሾቱን እዚህ ላይ አድርጌላቸዋለሁ ቪዲዮውን ማለት ነው። ስክሪንሾት ነው ያደረግኩት እና ይሄ ጆን ቴሪ ትላንት ዩናይትድ በዛ ምርጥ ፐርፎርማንስ ሁለተኛውን ጎል ሲያስቆጥር በዶርጎ አማካኝነት ቪዲዮን የሰራው ቀጥታ እየቀረጸ ማለት ነው። ቪዲዮ ሰርቶ ስለ ዩናይትድ ያወራው ነገር የቀድሞ የቼልሲ ተከላካይ ሌጀንዱ ስለ ዩናይትድ ያወራው ነገር እንደሆነ በጣም ነው እንደ ፖል ስኮልስን ይበልጥ እንድታዘባቸው ያደረገኝ እና እዩት ይህን ዩናይትድ አለ። በጣም የሚያስገርም ዩናይትድ በቃ የቀድሞ ኦልድ ዩናይትድ ማለት ይሄ ነው ሲል ጆን ቴሪ ተናገረ። ይሄ ነው ፍጥነት ያለው ማንቸስተር ዩናይትድ፣ በወኔ በታጋይነት የሚጫወት ማንቸስተር ዩናይትድ፣ ሲያጠቁ ወደፊት ሲሄዱ በጣም የሚያምርበት ማንቸስተር ዩናይትድ። በቃ ዩናይትድ ማለት ይሄ ነው እና የቀድሞ ማንቸስተር ዩናይትድ ተመልሷል ብሎ ነው የተናገረው። ሃሪ ማጉዌር አሁን ነው ከጉዳት የመጣው አለ። ያው ተከላካይ ነው እሱም ታውቃላችሁ፣ ተከላካይ ነበር እና ሃሪ ማጉዌር ተከላካይ መስመር ላይ ከማርቲኔዝ ጋር ያሳየውን ድንቅ ብቃት አድንቆ ሃሪ ማጉዌር በዓለም ዋንጫው ላይ እንግሊዝ ብሔራዊ ቡድንን ወክሎ መሄድ ያለበትና ዓለም ዋንጫው ላይ በእንግሊዝ ብሔራዊ ቡድን ማሊያ ላየው የምፈልገውና ቶማስ ቱኸልም ሊያስብበት የሚገባ ተጫዋች ነው። ይህንን የተናገርኩት እኔ ነኝ፣ ልብ በሉ። ይሄ ተጫዋች በዓለም ዋንጫው ላይ እንግሊዝ ብሔራዊ ቡድንን ወክሎ ወደ ዓለም ዋንጫው ያመራል ብሎ ጆን ቴሪ በጣም ኤክሳይትድ ሆኖ ነው። አንድ ጨዋታው አስደስቶታል። በዛ ላይ ያልጠበቀው ነገር ስለሆነ ከዩናይትድ ተጫዋቾች የተመለከተው ዩናይትድን ለማመስገን ጨዋታው እስኪያልቅ እንኳን አልጠበቀም። ጆን ቴሪ እስኪያልቅ አልጠበቀም። ጨዋታው ገና ሲያልቅ ሁለተኛው ጎል እንደተቆጠረ ነው ቪዲዮ የሰራው ቤቱ ሆኖ ማለት ነው። ትመለከቱት ይሆናል አላቅም። ቤተሰቦች ወይ ተመልከቱት ፈልጉና። አሁን የቼልሲ ሌጀንድ የነበረ እንግሊዛዊ የቀድሞ የቼልሲ ተጫዋች ስለ ዩናይትድ ተጫዋቾች እንደው ባሳዩት ፐርፎርማንስ በዚህ መልኩ አድንቆ አስተያየት እየሰጠ አንድ ሌጀንድ የሆነ በዩናይትድ እንደው የእግር ኳስ ሕይወቱን የመሰረተ በዩናይትድ ምክንያት ዝና ያገኘና ዩናይትድ ለሱ ብዙ ዋጋ የከፈለለት አንድ የቀድሞ ሌጀንድ ተጫዋች ግን ምን እንደሚያወራ ያው ከዚህ በፊት ሰምታችሁታል። አሁን የማወራውም ስለሱ ስለሆነ ማለት ነው። አያችሁ ልዩነቱ። የዩናይትድ ሌጀንድ ተጫዋቾች ዩናይትድን በሚያሸማቅቁበት ተጫዋቾቻችንን በሚያሸማቅቁበት አንደበት የሌሎች ክለብ ሌጀንድ ተጫዋቾች ግን የዩናይትድን ተጫዋቾች ስም እየጠሩ እያሞካሹ በትላንቱ ፐርፎርማንስ እና እያደነቁ ነው የሚገኙት። ትላንት
እንደዛ ፐርፎርም ካደረገ በኋላ ዩናይትድ ወጥተው ቪዲዮ ሶሻል ሚዲያ ላይ ማህበራዊ ድረገጽ ላይ በሉት ምናልባት ፖድካስታቸው ላይ የሆነ ነገር ሊሉ ይችላሉ፣ እንሰማለን። ግን ስለዚህ ጉዳይ ጨዋታው እስኪያልቅ ሁሉ መጠበቅ የለባቸውም። በቃ ማርቲኔዝ ስህተት ሰርተናል እኛ እንደዚህ ስንናገር፣ ማርቲኔዝ ዛሬ በጣም ጥሩ ነበር፣ ማንቸስተር ዩናይትድ በጣም ምርጥ ነው ዛሬ የተንቀሳቀሰው፣ የቀድሞ ዩናይትድን ነው እንድናስታውስ ያደረገን ዩናይትድ ብለው አንድ ቪዲዮ እንኳን ወጥተው ይሄ የሆነ የመጸጸት ነገር ወይም ደግሞ በዩናይትድ ምርጥ ብቃት ደስተኛነታቸውን እንዲሁ የመናገር ቪዲዮ እንኳን አልሰሩም እነኝህ ሰዎች። እኔ እነሱን ለምን እንደምንሰማ ከዚህ በኋላ ግራ ነው የሚያጋባኝ። ኦፍኮርስ ሚዲያው ነው እየጮኸ አብሯቸው እኛም ትኩረት እንድንሰጥ ሌሎች ተጫዋቾችም እንዲሰሟቸው እያደረገ የሚገኘው ግን የእነሱ ትዝብቴ ትላንት ይሄን ይመስላል እና ለማርቲኔዝ በጣም ደስተኛ ነኝ ለማለት ነው። ለማንኛውም ሌላው ፈጠን አድርጌ እንደው ላወራችሁ ቤተሰቦች የዝውውር አጠር ያለ ዜናም ስላለኝ ማለት ነው። ሌላው ማወራችሁ የሆነው ነገር ስለ ቼርኪ ነው። ቼርኪ ከዩናይትድ ጋር ባደረግነው ጨዋታ ዩናይትድ እና ሊዮን ባደረጉት ጨዋታ ላይ ታስታውሳላችሁ፣ ይህ በዩሮፓ ሊጉ ላይ አምና ማለት ነው እና ዩናይትድ ሊዮንን ባሸነፈበት መንገድ በፍጹም ክለቡን አልወደውም ብሏል ወደ ሲቲ ከመጣ በኋላ እና የደርቢ ጨዋታውን በጉጉት እየጠበቅኩት ነው የሚል ንግግር አንድ ጊዜ ተናግሮ ነበር። ምክንያቱም እነሱን መጨረስና ማጥፋት እፈልጋለሁ አለ ማንቸስተር ዩናይትድን። ከሊዮን ጋር ባደረግነው ጨዋታ እነሱ ድል ባደረጉበት መንገድ በፍጹም እኔ ያልወዳቸውም ሲል ነው የተናገረው ቼርኪ። ያኔ የሊዮን ተጫዋች ነበር ታስታውሳላችሁ። ምክንያቱም እኔ እውነተኛ የሊዮናስ ተጫዋች ስለሆንኩኝ ለዩናይትድ ጥላቻ አለኝ ሲል ነበር የተናገረው እና ለሲቲ እንደፈረመ የሰጠው አስተያየት እና አሁን በትላንቱ በማንቸስተር ደርቢ ጨዋታ ላይ የመጀመሪያው የደርቢ ጨዋታ መለጠው፣ ሁለተኛው ደርቢ ጨዋታን ግን በጣም በጉጉት ጠብቆ ነበር። ቼርኪ ሁለተኛው አጋማሽ ላይ ተቀይሮ ገባ። እንደው እንዳያሰበውና ዩናይትድን ለመቅበር እንደፈለገው ሳይቀብር ግን በኦልትራፎርድ ተቀብሮ ወጥቷል ማለት ነው እና ማምላሽ ቢሰጠው አሪፍ ነው። አሁን በኢንስታግራም ላይ የቀድሞ ዩናይትድ ተከላካይ ሌጀንድ የሆነው ፓትሪስ ኤቭራ እንደዚህ አለው፣ በጣም አስደናቂ ሆንክ ተጫዋች ነህ አለው። እንግዲህ ሁለቱም ፈረንሳውያን ናቸው ታውቃላችሁ። በጣም አደንቅሃለሁ፣ አስደናቂ ሆንክ ተጫዋች ነህ አለው። ነገር ግን አለ ማንቸስተር ዩናይትድን ዲስሪስፔክት ስታደርግ የሚገጥምህ እንደዚህ አይነት አንገት የሚያስደፋ ሽንፈት ነው ሲል መለሰለት ማለት ነው። እና ፓትሪስ ኤቭራ እኔ በጣም ያስገርመኛል። እንደው በእግር ኳስ ከዚህ በፊት ባደረጋቸው አስተዋጽኦ በጣም ወደው ልጅ ነው እና ዶርጉም የእሱን ፈለግ እየተከተለ ነው። አሁን ለዩናይትድ እሱን ለመተካት ጥረት እያደረገ ያለው በጣም ይደግፈዋል፣ ሰፖርት ያደርገዋል፣ ያሞካሸዋል፣ ይደጋገፋሉ እና እኔ እየተጫወተ ያለ ተጫዋች ሁሉ ነው አሁን የሚመስለኝ ሜዳ ላይ ሳይሆን ከሜዳ ውጭ ስለ ዩናይትድ በሚሰጣቸው የአጸፋ መልሶች ማለት ነው። እና ለቸርኪ በዚህ መልኩ መመለሱ እኔ በጣም ያስደስተኝ ነገር ነው። ቤተሰቦች በትላንቱ ጨዋታ ለትግድ ደግሞ ጨዋታው እንደተጠናቀቀ ያው ማይክል ካሪክ ለእያንዳንዱ የዩናይትድ ተጫዋች ሄዶ እንኳን ደስ አላችሁ ሲላቸው ነበር ግን አንዱ ቀልቤንና ትኩረቴን የሳበው ቤንጃሚን ሼሽኮ ነው። ሼሽኮ ከዚህ በፊት እንዳደረጋቸው ጨዋታዎችና ልጁ የማስቆጠር ጥሩ የሆነ ሙድ ላይ ስለነበረ በትላንትናው ጨዋታ ተውት ቋሚ ሆኖ አለመሰለፉ ምንም አይነት የጨዋታ ደቂቃ አለማግኘቱ ተጫዋቹን በጣም ሊያስከፋው የሚችል ነበረ። ነገር ግን አሁን አምነናል፣ ተቀብለናል። ማይክል ካሪክ የወሰነው ውሳኔ ትክክል ነበረ። አይ ቲንክ ለትላንቱ ጨዋታ አላቅም ሼሽኮ ስለማስፈለጉ ጨዋታው ከተጠናቀቀ በኋላ ግን ተጫዋቹን ሄዶ ትሪት ያደረገበት መንገድ ማይክል ካሪክ ቀልቤን የሳበው እና ያስደሰተኝ ነገር ነው። ከትላንቱ ጨዋታ አንዱ የታዘብኩት አንዱ ይሄ ስለሆነ ነው። ብቻ በአጠቃላይ ደስተኛ ነኝ በትላንቱ ጨዋታ። ሙሉ 3 ነጥብ ይዘናል። አሁን ቶፕ 4 ገብቶ ለማጠናቀቅ 4ተኛ ነበርን። ትላንትና ሊቨርፑል አቻ ወጣ እና በ1 ነጥብ በለጠንና መልሶ ወደ 5 ዝቅ ብለናል። አሁንም ግን ለቶፕ 4 አራቅንም። ቀጣይ ጨዋታችን ከአርሰናል ጋር ነው። ከአርሰናልም ጋር የምናደርገውን ጨዋታ ነጥብ ይዞ ለመመለስ አሁን በጣም ጥሩ የሆነ ተነሳሽነት ላይ ነው የምንገኘው። በአርሰናል ሜዳ ማንቸስተር ዩናይትድ ውጤቱን ይዞ 3 ነጥቡንም ይዞ ፓትሪክ ዶርጉ እንዳለው አሸንፎ የማይወጣበት ምክንያት አይታይም። እንደ ትላንት ፐርፎርማንሳቸው በአርሰናሉም ጨዋታ ዕለት የሚደግሙት ከሆነ ዩናይትድ ያን ለማድረግ የሚያንሱ ተጫዋቾች አላጣም እና 3 ነጥብ ለማግኘት ትክክለኛው ሞመንት ላይ ነው የምንገኘው እና ቀጣይ ጨዋታችንም ላይ 3 ነጥብ እንደሚያገኙ እንጠብቃለን። በአጠቃላይ ጨዋታው በጣም ደስ የሚል ጨዋታ ነበር።
እንግዲህ ትዝብታችንን በዚህ መልኩ ተመለከትን። ቤተሰቦች እናንተም ሀሳባችሁን ትዝብታችሁን በኮሜንት እንደምታሰፍሩ ተስፋ አደርጋለሁ፣ እመለከተዋለሁ። ቤተሰቦች አሁን ደግሞ ወደ አጠር ወዳሉ ዜናዎች ልለፍ። በጣም ጥቂት ናቸው። ኦፍኮርስ ብዙ ዜና የለኝም፣ ግን ሰሞኑን የተወራ አንድ ነገር አለ። እሱ አንድ ላጥራላችሁ ብዬ ነው። ቤን ጃኮብስ ነው የተናገሩ። ቤን ጃኮብስ የቶክ ስፖርቱ ጋዜጠኛ፣ በጣም የሚታምነው ለዩናይትድ ቅርብ የሆነ ሰው፣ አንድ ተጫዋች አለ በእንግሊዝ ፕሪሚየር ሊግ ተጫውቶ የሚያውቅ ተጫዋች፣ በደንብ ልምድ ያለው እንግሊዝ የሚጫወት፣ አሁን ደግሞ በአውሮፓ የሚጫወት አለ። በአውሮፓ የሚጫወት አማካይ ለማስፈረም ዩናይትዶች በውሰት ንግግር እያደረጉ ነው እና ይህን ተጫዋች ስም መጥቀስ አልችልም ብሏል። እሱ ይህን ዜና ካወጣ በኋላ ብዙ የመረጃ ምንጮች ይሄ ተጫዋች ሊሆን ይችላል፣ ይሄ ተጫዋች ሊሆን ይችላል ብለው ሀሳብ አስተያየቶቻቸውን እንዲሁ ሰጥተዋል። ግን አንድ በብዛት ሰው እያወራበት ያለው ልጅ አለ። ይሄ ልጅ የቀድሞ የቼልሲ ተጫዋች ነው። አሁን ለኤሲ ሚላን እየተጫወተ ነው የሚገኘው። ዩናይትድ በውሰት ሊያመጣው እየተነጋገረበት ነው የተባለው ልጅ እንግዲህ የአማካይ ስፍራ ላይ የሚጫወተው ሩበን ሎፍተስ ቼክ እንደሆነ ነው እየተገለጸ የሚገኘው ማለት ነው። በጣም ፓወርፉል የሆነ የአማካይ ስፍራ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ኤክስፔሪንስ ያለው ነው እና የዩናይትድ የአማካይ ክፍል ያጠናክራል፣ ኢነርጂም እንዲሁ ለአማካይ ክፍሉ ይሰጣል ተብሎ ነው የሚጠበቀው። እንዲሁም ጥሩ የሆነ የስኳድ ዴፕስ ለዩናይትድ ይፈጥራል ተብሎ የሚታሰብ ተጫዋች ነው ማለት ነው እና ዩናይትድ ይሄን ልጅ በውሰት ለማስፈረም ንግግር እያደረገበት ያለው ቤን ጃኮብስ እንደው ስሙን ሳይጠቅሰው እያወራለት አማካይ ሎፍተስ ቼክ ነው ተብሎ ነው እየተገለጸ ያለው ማለት ነው። በሌላ ዜና ደግሞ እንደው እዚሁ ጋር እናያይዝና ዩናይትድ አማካይ ክፍል ላይ ፖርቹጋላዊውን የአማካይ ስፍራ ተጫዋች ሌላኛውን ሩቨን ኔቬስን ለማስፈረም ከአልሂላል ጋር ጥረት ያደርጋል የሚልም ዜና ወጥቷል። አላውቅም ይሄ ከሎፍተስ ቼክ ጋር የሚደመር የአማካይ ስፍራ የዝውውር ኢላማ ይሁን ወይስ ደግሞ ሁለቱም ዝውውሮች ለየብቻ በዩናይትድ እየታዩ እንደሆነ መረጃው በግልጽ የለኝም። ግን አልሂላል ከዩናይትድ 6 ወራት ብቻ ኮንትራቱ ላይ ከቀረው ተጫዋች ዝውውር 20 ሚሊዮን ፓውንድ ይፈልጋል ተብሎ ተነግሯል። ስለዚህ የዩናይትድ ባለስልጣናት ካልኩሌሽን መስራታቸው አይቀርም። ሎፍተስ ቼክን አሁን እናምጣው በውሰት እስከ ዝውውር እስከ ሲዝኑ መዝጊያ ድረስ እና በቀጣይ ደግሞ ፍሪ ኤጀንት ስለሚሆን ሩበን ኔቬስን በቋሚ በነፃ ዝውውር እናስፈርሙ የሚል ካልኩሌሽን ውስጥ ሊገቡ ይችላሉ፣ ወይ ደግሞ ሁለቱንም ተጫዋቾች ሊያመጡ ይችላሉ። አላውቅም ምን እንደሆነ ሀሳባቸው፣ ግን ይፈልጉታል ተብሏል። ሩበን ኔቬስም የዩናይትድ አንዱ አማራጭ እንደሆነ፣ አልሂላል ግን 20 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር እንደሚፈልግ ፉትቦል ኢንሳይደር ዘግቧል። ስለዚህ ተጫዋች ማለት ነው። ሌላው የሜል ስፖርት ነው። ሜል ስፖርት ዩናይትዶች የኖቲንግሃም ፎረስቱን ብራዚላዊ ሴንተር ባክ ተጫዋች ሙሪሎን ለማስፈረም እየተመለከቱት ነው ተብሎ ተገልጿል። ሃሪ ማጉዌር አሁን ኮንትራቱ እያለቀ ነው፣ ወደ ጣሊያን ይሄዳል ተብሎ ከብዙ የጣሊያን ክለቦች ጋር እንደውም ሰሞኑን ስሙ ሲነሳ ነበር ማጉዌር። ስለዚህ መልቀቁ አይቀርም በቅርብ አይ ቲንክ በአዲስ ኮንትራት ሊቀርብ እና ምናልባት ሊያስፈርሙት ሙከራ ሊያደርጉ ይችላሉ ዩናይትዶች። ምክንያቱም ኤክስፔሪንስ ያለው በአትላንት በተለይ በጣም ጥሩ ፐርፎርም ያደረገ ተከላካይ ነው። እሱ የሚለቅ ከሆነ ግን እንደው በረዥም ጊዜ ዩናይትዶች ሊተኩ የሚፈልጉት በፎረስቱ ሙሪሎ ነው ተብሎ ነው የተገለጸው እና ይሄ የግራ መስመር ተከላካይ ተጫዋች ነው። ግራኝ የሆነ ማለት ነው፣ ግራኝ የሆነ የሴንተር ባክ ተጫዋች ነው ልጁ። ሰሞኑን በተለይ በአውሮፓ ትላልቅ ክለቦች ሞኒተር እየተደረገ ነው እና በኖቲንግሃም ፎረስት ቲም ውስጥ እየተጫወቱ በጣም ከፍተኛ ገንዘብ ለክለቡ በሽያጭ መልክ ሊያመጡ ይችላሉ ተብለው ከሚጠቀሱ ተጫዋቾች መካከል ከኢሌት አንደርሰን በኋላ አንዱ ሙሪሎ እንደሆነ እና ዩናይትድ የዝውውር አጀንዳና ርዕስ እንደሆነ ተገልጿል ማለት ነው። ማርክ ጉሂን ፈልገው ነበር ዩናይትዶች። ማርክ ጉሂን ግን ማስፈረም አልቻሉም። እንደምታርቁት ማርክ ጉሂ ወደ ማንቸስተር ሲቲ አምርቷል። በጣም የሚያስገርመው ግን በባለፉት 12 ወራት ውስጥ ማንቸስተር ሲቲ በዩናይትድ ሲፈለጉ የነበሩት ጉሂና እንደዚሁ ሴሜኖን ከማስፈረም ባለፈ በርካታ ተጫዋቾችን እያስፈረመ እንደሆነ ነው የታወቀው እና ስማቸውን አሁን እንዲሁ በነገራችሁ በጣም ነው የሚያስገርማቸው። በ12 ወራት ውስጥ ሲቲ ያስፈረማቸው ተጫዋቾች ቪክቶር ብሬስ የተባለ ልጅ አስፈርመዋል። ቲጃኒ ብሪንደርስን አስፈርመዋል። ኦመር ማርሙሽን፣ ብራያን ቼርኪንን፣ አንቶኒዮ ሴሜኖ፣ ማርክ ጉሂን አሁን ሕክምና ምርመራ እያደረገ ነው እና
ሪያን ኤት ኑሪን አስፈርሟል። እንደዚሁም ኩሳኖቭን አስፈርሟል። ጎንዛሌዝ ማስፈረም ችሏል። ጀምስ ትራፎርድ እና ግብ ጠባቂ ነው ይሄ። እንዲሁም ዶናሩማን ማስፈረም ችሏል ማለት ነው። በነገራቸው ላይ በጣም ያስደነቂ የሆነ እንቅስቃሴ ነው ያደረገው ዶናሩማ። ትላንት የመለሳቸው ኳሶች በጣም ሲያስገርሙ ነበሩ። በ12 ወራት ውስጥ 11 ምርጥ የሚሆኑ ተጫዋቾችን ሲቲ ያስፈርሟል። ማንቸስተር ዩናይትድ ግን እንደው ያስፈረማቸውን ተጫዋቾችና የክለቡ አመራሮች እንደው ለማስፈረም ወደ ገበያ ለመውጣት ያላቸውን ፍላጎት ስታየው ምን ያህል በዩናይትድ አሰልጣኙን ለመደገፍ ቡድኑን ለማጠናከር ያለውን ደካማነት፣ ሲቲ ደግሞ ምን ያህል ፔፕ ጋርዲዮላን እንደሚደግፈው በግልጽ ያመለከተ ነው። ይህንን ነገር ዩናይትድ መቀየር መቻል አለበት። ተጫዋች ማስፈረም ቀጣይ ክረምት ላይ አብሶ በጣም ግድ ነው። ማንም አሰልጣኝ ይሁን እንደ ሲቲ እንደዚህ ቆራጥ የሆነ የፊርማ እንቅስቃሴ የማናደርግ ከሆነ ለቀጣዩ አሰልጣኝ በጣም አስቸጋሪ ነው ቢሆነው። ያን ያደርጋሉ ብለን ተስፋ እናደርጋለን። ከባለፈው ክረምት አንጻር ቀጣዩ ክረምትም ለዩናይትድ በጣም ወሳኝ ስለሚሆን ለማለት ነው። ለማንኛውም ቤተሰቦች አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። ነገ በሌሎች ቪዲዮዎች እንገናኛለን። ሰላም ሁኑ ባይ